ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰው ቤተሰቦች ዶክተር አማረ እባላለሁ። በዛሬው የጤና ውይይት ፕሮግራም ወደ እናንተ የማደርስላችሁ በእርግዝና ጊዜ ለሚከሰት ማቅለሽለሽ፣ ማቃር እንዲሁም ማስታወክ ዋና ምክንያቶቹ ምንድናቸው፣ እንዲሁም በቤት ውስጥ ሆነን እንዴት ማከም እንችላለን የሚለውን አጠር አድርጌ ወደ እናንተ አደርሳለሁ። ታዲያ ለቻናሉ አዲስ ከሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እንግዲህ በዋናነት ማቅለሽለሹና ማስታወኩ የሚጀምረው አንድ ሴት ልጅ ባረገዘች በ5ኛው እስከ 6ኛው ሳምንት ባለው የእርግዝና ጊዜ ሲሆን በተለይ በ9ኛው ሳምንት ግን ወይንም ይሄ 2 ወር ከአንድ ሳምንት አካባቢ በጣም ጎልቶ የምናይበት ችግር ነው። ይሄም ያው ከሆርሞናል ጋር ስለሚያያዝ ሆርሞኑ ይሄ በእርግዝና ጊዜ ይሄ ኤችሲጂ የምንለው የተለያዩ ሆርሞኖች ማክሲመም ወይም ከፍተኛ የሚደርሱበት ሰዓት ስለሚሆን 9ኛው ሳምንት ላይ በጣም ጎልቶ ይታያል። ከዛም ከ4 ወር በኋላ ወይም ከ16 እስከ 18 ሳምንት ባለው ጊዜ ሙሉ በሙሉ ከችግሩ ነፃ ይሆናሉ ተብሎ ይታሰባል። ነገር ግን አንዳንዴ ከ15 እስከ 20% የሚሆነው ችግር ግን ምናልባትም እስከ ሰርድ ትራይሚስተር የሚባል ወይም እስከ 7ኛ ወርና ከዚያም በላይ ሊሄድ ይችላል ተብሎ ይታሰባል። አንዳንዶች ላይ ደግሞ 5% አካባቢ የሚሆነው እስከሚወልዱ ድረስ ሊሄዱ ይችላል ማለት ነው። አንዳንዶች ላይ ደግሞ ምንም ላይከሰት ይችላል። ስለዚህ ይህ ማቅለሽለሽና ማስታወክ ወይም ማቃር ሊከሰትበት የቻለው ዋና ምክንያት ምንድን ነው የሚለውን ስናይ አብዛኛውን ጊዜ እንዳጠቃላይ እስካሁን ድረስ ይሄ ነው የተባለ በውል ምክንያቱ አይታወቅም። ነገር ግን እንደ ሳይንሳዊ ጥናቶች እንደሚያመላክቱት ግን አብዛኛውን ጊዜ በእርግዝና ጊዜ ከሚከሰቱ የሆርሞን ለውጦች ጋር ተያይዞ የመጣው ተብሎ ይታሰባል። ይሄም በእርግዝና ጊዜ ያው ከእንግዲህ ልጁ ጋር ተያይዞ የእንግዲህ ልጁ የሚያመነጫቸው ሆርሞኖች አሉ፣ እንዲሁም ኢስትሮጅን አለ፣ ፕሮጀስትሮን አሉ። እነዚህ ሆርሞኖች ጋር ተያይዞ ከሰት ይችላል ተብሎ ይታሰባል። ለዛም ነው የሆርሞን በተለይ 5ኛው 6ኛው ሳምንት ላይ በደንብ እየጨመረ ይሄዳል። ከዛ ደግሞ ይበልጥ 9ኛው ሳምንት ላይ በጣም ስለሚጨምር ማክሲመም የሚደርስበት ነው። የ9ኛው ሳምንት ላይ በጣም ከፍተኛ የሚደርስበት ስለሆነ እዛ ላይ ትንሽ ሊጨምር ይችላል ተብሎ ይታሰባል። ከዛ ደግሞ የሆርሞኑ መጠን እየቀነሰ ሲሄድ በዛው ልክ ማቅለሽለሽና ማስታወኩም እየቀነሰ ይሄዳል ተብሎ ይታሰባል። ስለዚህ እነዚህ እንደ መላምት የተቀመጡ ሲሆኑ እንደ አጠቃላይ እነዚህ ሆርሞኖች ደግሞ ይበልጥ እንዲጨምሩ የሚያደርጋቸው ዋና ምክንያት ምንድነው የሚለውን ስናይ የእነዚህ ሆርሞኖች እንዲጨምር የሚያደርገው አንደኛው ምናልባትም 2 እና ከዛ በላይ ከሆነ እርግዝናው መንታ ወይም ከዛም በላይ ከሆነ ይበልጥ ይሄ ማስታወኩ ማቅለሽለሹ ሊጨምር ይችላል። እንዲሁም ደግሞ ከቤተሰብ ጋር ተያይዞ እንዲሁ በዘረመል ሊሄድ ስለሚችል ከቤተሰብ ጋር ተያይዞ በቤተሰብ በእህት በእናት እንደዚህ አይነት ታሪክ ካለ አሁንም ይበልጥ ሊከሰት ይችላል ተብሎ ይታሰባል። ሌላም ደግሞ ከዚህ በፊት ባሉ እርግዝናዎች እንዲሁ ማስታወክ ማቅለሽለሽ ከነበረ በአሁኑ እርግዝናም ይበልጥ ሊከሰት ይችላል። ሌሎች ደግሞ ይበልጥ ችግሩን ሊያባብሱት የሚችሉት ከዚህ በፊት ከባድ የሆነ ጨጓራ ከነበረ ይሄ ጀርድ የምንለው ጋስትሮ ኢሶፋጂያል ሪፍሌክስ ዲዚዝ ከነበረ እንዲሁም የጨጓራ ባክቴሪያ ካለ ነገሮቹን አሁንም ሊያባብሱት ይችላሉ ተብሎ ይታሰባል ማለት ነው። እንዲሁም ደግሞ ጭንቀት፣ ይሄ የአኗኗር ዘይቤያችን፣ ይሄ ሳይኮሶሻል ላይፋችን፣ ማህበራዊ ህይወታችን የተጨናነቀ ከሆነ እንዲሁም ይሄም ሊያባብሰው ይችላል ተብሎ ይታሰባል። ከዛ ውጭ ደግሞ ከአመጋገባችን ጋር ተያይዞ ምናልባትም አንዳንድ የቪታሚን እጥረት ለምሳሌ ቪታሚን B6 የምንለው እጥረት ካለ ይሄም እንደ መላምት ይቀመጣል ማለት ነው። ለዛም ነው ብዙ ጊዜ ማስታወክ ማቅለሽለሽ ካለ ይሄንን ቪታሚን B6 ወይም ፔሪዶክሲን የምንለውን ቢወስዱ ብለን የምንመክረው አንዱ ለዛም ነው። ቀጥታ ወደ ሕክምናውና ወደ መፍትሄው ስንሄድ እንዳጠቃላይ በ3 መልኩ ልናየው እንችላለን። አንደኛው ያለ መድኃኒት በምናደርገው ቁጥጥርና እንክብካቤ ሊሆን ይችላል። ሁለተኛው ደግሞ የሳፖርቲቭ ኬር የምንለው ሊሆን ይችላል። ሶስተኛው ደግሞ በመድኃኒት አማካኝነት የሚሆን ሲሆን ይሄ ያለ መድኃኒት ያልነው ብዙውን ጊዜ በቤታችን ሆነን ልናደርገው የምንችለው አይነት ህክምናና እንክብካቤ ነው።
ስለዚህ በቤታችን ሆነን ልናደርጋቸው የምንችላቸውን 15 በላይ መፍትሄዎች ወደ እናንተ አደርስላችኋለሁ። እነዚህም አንደኛው በዋናነት አመጋገባችን ነው። ስለዚህ ከአመጋገባችን ጋር ተያይዞ አንደኛው መፍትሄ በጣም ትንሽ የሆነ ደረቅ ምግብ እንዲሁም ደግሞ ቶሎ ቶሎ ያም ማለት በየ1 ሰዓት በየ2 ሰዓት ውስጥ መመገብ ይኖርብናል። ስንመገብም ደግሞ በዝግታ መሆን ይኖርበታል። አንድ ጊዜ ብዙ መመገብ የለብንም ማለት ነው። አንድ ጊዜ ብዙ በጣም ከተመገብን ጨጓራችን ሙሉ ይሆንና በዛን ጊዜ መልሶ ትውከቱ ወይም ማቅለሽለሹ ሊመጣ ስለሚችል ይህን ማድረግ ይኖርብናል። ስለዚህ ስንመገብ ሆዳችን በጣም መሙላትም የለበትም፣ በጣም መራብም የለብንም ማለት ነው። ስለዚህ መጠነኛ የሆነ ትንሽ ምግቦች መመገብ ይኖርብናል። ማለት ጨጓራ በጣም ሙሉ እንዳይሆንና የረሃብ ስሜት ከመከሰቱ በፊት ቀደም ብለን መመገብ ይኖርብናል ማለት ነው። ከዛም ምግብ ከበላን በኋላ አፋችን መታጠብ ይኖርብናል፣ ወይንም ጥርሳችን መቦረሽ ይኖርብናል። የሆነ የምግብ ቅሬት፣ የምግብ ትርፍራፊ ነገሮች እንዳይኖሩና ሽታ እንዳይኖረው በጥርስ ቡርሽ መቦረሽ ይኖርብናል። ስንቦረሽም ደግሞ በጣም ፍሌቨር የሌለው የጥርስ ቡርሽ ቢሆን ይመከራል ማለት ነው፣ መልሶ እንዳያስታውቀን። ከዛም እንደተመገብን ወዲያው መተኛት የለብንም። ከተመገብን በኋላ የተወሰነ ቁጭ ማለት ይኖርብናል። የተወሰነ ከተስማማን በኋላ ነው መተኛት ያለብን። ስንተኛም ደግሞ ትራስ አድርገን ብንተኛ ሞር ይመረጣል ማለት ነው። ምክንያቱም ብዙ ጊዜ ከሆርሞናል ቼንጅ ጋር ተያይዞ ጨጓራና ጉሮሮ የሚገናኙበት ላይ ያለው ስፊንክተር የምንለው ምግብ እንዳይመለስ የሚያደርገው ከፕሮጀስትሮን ሆርሞን መብዛት ጋር ተያይዞ ሪላክስ ስለሚያደርግ ምግብ ወደ ላይ ስለሚመለስ ማቃር ይኖራል፣ ማስታወክ፣ አሲድም ወደ ላይ ስለሚረጭ ማቃጠል ነገር ሊኖር ስለሚችል እንደበላን መተኛት የለብንም። ስንተኛም ደግሞ የተወሰነ ትራስ አድርገን ብንተኛ ይመከራል። ሌላው የምንበላው ምግብ ጠጣር ሆኖ ነገር ግን ቀዝቀዝ ቢል ይመረጣል። ትኩስ መሆን የለበትም። የትኩስ ሲኖር አንደኛ ሽታ ይኖረዋል። ስለዚህ ሁለተኛ ስናባስል የራሱ የምግብ የማብሰል ሂደቱ በራሱ ሽታ ይኖረዋል። ስለዚህ የበሰሉ ምግቦችን ከፍሪጅ በጣም ሳይቀዘቅዝም ቀዝቀዝ ያለ ምግብ ብንመገብ ይመረጣል። ወዲያው ትኩስ የሆነ ምግብን መመገብ የለብንም ማለት ነው። ሌላው የምንመገባቸው ምግቦች በፕሮቲን የበለጸጉ ቢሆኑ ይመከራል ወይም ይመረጣል። ከዛ ውጭ ግን በጣም ጣፋጭ ያልሆኑ ወይም ስብ የበዛባቸው ወይም ጮማነት የበዛባቸው መሆን የለባቸውም። ቅባት የበዛባቸው ምግቦች መሆን የለባቸውም። እንዲሁም ቅመማ ቅመም የበዛባቸው ምግቦችም መሆን የለባቸውም። እንዲሁም ሽታ የሌላቸው ኦደርለስ የሆኑ ምግቦች ቢሆኑ ይመረጣል። ስለዚህ በፕሮቲን የበለጸጉ ብንላቸው እንግዲህ እርጎ ሊሆን ይችላል፣ ጥራጥሬ፣ አተር፣ ባቄላ ነገሮች ሊሆኑ ይችላሉ። ስለዚህ በዋናነት በፕሮቲን የበለጸጉ ቢሆኑ ግን አንደኛ ከሆዳችን ላይ የመቆየት እድል ይኖራቸዋል። ሁለተኛ ደግሞ የማስታወኩን እና የማቅለሽለሹን ሂደት ይቀንሱልናል ተብሎ ይታሰባል። እንዲሁም መመገብ ያለብን ብዙ ጊዜ ከዚህም በፊት ሲስማሙ የነበሩትን ምግቦች መሆን ይኖርበታል። አንዴ የሚያስነሳብን ካወቅ ያንን ምግብ ባንደጋግመው ይመርጣል ማለት ነው። ሌላው ምግብ እንደበላን ወዲያው ፈሳሽ መውሰድ የለብንም። ፈሳሽ መውሰድ ያለብን ከመመገባችን ከ30 ደቂቃ በፊት ወይም ከ30 ደቂቃ በኋላ ቢሆን ይመረጣል። ምግብ እየበላን ፈሳሽ ከወሰድ አንደኛ ሆዳችንን ወይም ጨጓራችንን እንዲሞላ ያደርገዋል። ያም ደግሞ መልሶ ለማስታወክ ያነሳሳል ማለት ነው። ስለዚህ ቀደም ብለን መውሰድ ይኖርብናል፣ ወይም ከተመገብን በኋላ መውሰድ ይኖርብናል ማለት ነው። ሌላው ወደ መጠጦች ስንሄድ የምንጠጣቸው ብዙ ጊዜ ዝንጅብል፣ ሻይ ከቻል እንደዛ መውሰድ ይኖርብናል። ነገር ግን ይሄ ቡና፣ ካፌን ነገሮችን ግን ለጊዜው መውሰድ የለብንም። ሌላው ደግሞ ትሪገሪንግ ፋክተር እንላቸው የሚቀሰቅሱብን ነገሮችን ማስወገድ ይኖርብናል። ከቤት የሆነ ሽቶ፣ ዶዶራንት ነገር መኖር የለበትም። ቤቱ ኔት ንጹህ መሆን አለበት። መብራቱ በጣም ያልበዛ መሆን አለበት። ጫጫታ መኖር የለበትም። ጸጥ ያለ ሮምና ጭስ ያለው መሆን የለበትም። በተቻለ መጠን ደግሞ ጭንቀትን ማስወገድ ይኖርብናል። ይሄ ሳይኮሶሻል ፋክተሩ አንዱ ምክንያት ስለሚሆን በተቻለ መጠን ያን ማስወገድ ይኖርብናል። እንዲሁም የመኪና ጉዞ አለማድረግ፣ እንዲሁም መኪና ምንዳ ከሆነም ለጊዜው ያን ነገር ማቆም ይኖርብናል ማለት ነው። እንዲሁም አንዲት እናት በቂ ረፍት ማግኘት ወይም በቂ ረፍት መውሰድ ይኖርባታል። በቂ እንቅልፍ ማግኘት ይኖርባታል። ስተኛም ወዲያው መገለባበጥ የለባትም። በአንድ በኩል ለተወሰነ ጊዜ ተኝታ ይሄ ትውከቱና የማቅለሽለሽ
ሰዓቱን ማሳለፍ ይኖርባታል ማለት ነው። ወዲያውኑ ከተኛች በኋላ የመኝታ ፖዚሽኗን መቀየር የለባትም ማለት ነው። ሌላው ደግሞ ፕሪቪታሚን የምንላቸውን በእርግዝና ጊዜ የሚወሰዱ ቪታሚኖችን ብትወስድ ይመከራል። ነገር ግን እነዚህ ቪታሚኖች ከአይረን ጋር የተቀላቀሉ ከሆነ ለጊዜው አይረኑን ማቆም ይኖርብናል፣ ወይንም አይረን የሌላቸውን ቪታሚኖች ለጊዜው መውሰድ ይኖርባታል ማለት ነው። አይረን ምናልባትም ትውከቱና ማቅለሽለሹ ከቆመ በኋላ አይረኑን ትቀጥላለች። ነገር ግን ይሄ በመጀመሪያው 3 ወራት ውስጥ አይረኑ ትውከቱን የማባባስ ባህሪ ስላለው ለጊዜው ማቆም ይኖርባታል ማለት ነው። ስለዚህ እንደ አጠቃላይ አንዲት እናት አመጋገቧን አስተካክላ የአኗኗር ዘይቤዋን አስተካክላ እና የትሪገሪንግ ፋክተር የምንላቸውን ቀስቃሽ የሚላቸው አስወግዳ አሁንም ትውከቱና ማቅለሽለሹ የሚቀጥል ከሆነ ወደ ጤና ተቋም በመሄድ ሐኪም ወይንም ባለሙያ ማማከር ይኖርባታል። ከዛም ወደ ሐኪም ቤት ከሄደች በኋላ ማስታወክ፣ ማቅለሽለሹ እንዲሁም ማቃሩ እውን ከእርግዝና ጋር የተያያዘ ነው ወይንስ አይደለም የሚለውን በባለሙያ ማረጋገጥ ሊያስፈልግ ይችላል። ከእርግዝናው ጋር ተያይዞ የመጣ ከሆነና ከትውከቱ ጋር ተያይዞ ምን ያክል የጎንዮሽ ጉዳት እንዳስከተለ ምርመራ ይደረግለታል። ያም ማለት አንደኛ ለምሳሌ ኪሎዋን ስናይ ከትውከቱ ጋር ተያይዞ ኪሎዋ መጀመሪያ ከእርግዝና በፊት ከነበረው ኪሎዋ በ5% ከቀነሰና እንደዚሁም ከትውከቱ ጋር ተያይዞ በሰውነቷ ውስጥ ያለው ፈሳሽ መጠን ከቀነሰ ከመቀነሱ ጋር ተያይዞም እንዲሁ ይሄ የልብ ምት መጨመር ሊሆን ይችላል፣ ወይንም ተኝቶ ወይንም ተቀምጦ ሲነሱ ማዞር ሊሆን ይችላል። እነዚህ ኦርቶስታቲክ ሃይፖቴንሽን የምንላቸው ታኪካርዲያ የምንላቸው ማለት ነው በሳይንሱ። እንደዚህ አይነት ምልክቶች ካሉ እንዲሁም ደግሞ የላብራቶሪ ምርመራ ተደርጎ በላብራቶሪ ምርመራ ውስጥ ደግሞ ለምሳሌ ከላብራቶሪ ውጤት ጋር ተያይዞ የኤሌክትሮላይትስ ኢምባላንስ ወይንም ለምሳሌ ሶዲየም፣ ፖታሺየም፣ ክሎሪን እነዚህ የላብራቶሪ ውጤቶች ከቀነሱ እንዲሁም ደግሞ የሽንት ምርመራ ተደርጎ ምንም አይነት ምግብ እየወሰደች ካልነበረ የኬቶን ዩሪያ የምንለው ኬቶን በሽንት ውስጥ ሊገኝ ይችላል። ይህም የሚያመላክተው በጣም ስታርቭድ እንደሆነች ወይም በጣም እንደተራበች ወይንም በቂ ምግብ እየወሰደች እንዳልሆነና በሰውነቷ ውስጥ ያለውን ፋት እየተጠቀመች እንደሆነ ነው የሚያመላክተው። ፋቱ ወደ ኬቶን እየተቀየረ እንዳለ ነው የሚያመላክተው። እንደዚህ ምልክቶች እና የምግብ እጥረት አይነት ምልክት ካሉባት ከዚህም በተጨማሪ ደግሞ የህመሙን አሳሳቢነት በተለያየ ደረጃዎች በመከፋፈል ያም ማለት መጠነኛ፣ መካከለኛ እና ከፍተኛ ተብሎ የህመሙ ደረጃ በሶስት መስፈርቶች መሰረት ደረጃው ይወጣለታል። እነዚህ 3 መስፈርቶች የምንላቸው አንደኛ ማቅለሽለሹ በ12 ሰዓት ውስጥ የሚቆይበት ሰዓት ነው። ይሄም 5 ነጥብ ይይዛል። ለምሳሌ ከአንድ ሰዓት በታች ከቆየ 2 ማርክ ይይዛል። እንዲሁም ከ2 እስከ 3 ሰዓት ከቆየ 3 ማርክ ይይዛል። ከ4 እስከ 6 ሰዓት ከቆየ ደግሞ 4 ማርክ ይይዛል። ከ6 ሰዓት በላይ ከቆየ 5 ማርክ ይይዛል። ሌላው መስፈርት ደግሞ በ12 ሰዓት ውስጥ ምን ያክል እንዳስታወካት ይሄም 5 ነጥብ ይይዛል። ለምሳሌ ካላስታወካት ያው 1 ነጥብ ነው የሚይዘው። 1 እና 2 ጊዜ ካስታወካት ደግሞ 2 ነጥብ ይይዛል። 3 እና 4 ጊዜ ካስታወካት 3 ነጥብ ይይዛል። 5 6 ጊዜ ካስታወካት 4 ነጥብ ይይዛል። 7 እና ከ7 ጊዜ በላይ ካስታወካት ደግሞ 5 ነጥብ ይይዛል ማለት ነው። ሶስተኛው መስፈርት ደግሞ ማቃር ወይንም ደረቅ የሆነ ወደ ላይ ማስጓጎጥ ነገር የሚወጣ ነገር ላይኖረው ይችላል፣ ወይም የሚያስታውካት የሚወጣ ነገር ላይኖር ይችላል። ግን እያቃራት ወደ ላይ የሚያስጓጉጣትን በ12 ሰዓት ውስጥ ተቆጥሮ ይሄም 5 ማርክ ይይዛል። ለምሳሌ ምንም አይነት እንደዚህ አይነት ምልክት ከሌለው 1 ይይዛል። ከ1 እስከ 2 ጊዜ ካደረጋት 2 ይይዛል። ከ3 እስከ 4 ጊዜ ካደረጋት 3 ማርክ ይይዛል። ከ5 እስከ 6 ጊዜ ካደረጋት ደግሞ 4 ማርክ ይይዛል ማለት ነው። እንዲሁም ከ7 ጊዜ በላይ እንደዚህ ማስጓጎጡ ካላት ደግሞ 5 ማርክ ይይዛል ማለት ነው። ስለዚህ እነዚህ ተደማምረው በአጠቃላይ የራሳቸው ደረጃ ይሰጣቸዋል። ለምሳሌ ተደማምሮ የሶስቱ መስፈርቶች ውጤት ተደማምሮ ከ4 እስከ 6 ከመጣ ማይልድ ወይም መጠነኛ የምንለው ነው ማለት ነው የህመሙ አሳሳቢነት። ከ7 እስከ 12 ከመጣ ደግሞ ይሄ መካከለኛ የምንለው ነው። ከ13 በላይ ከሆነ ከ15ቱ ከ13 በላይ ከሆነ
በጣም ከባድ የሆነ ደረጃ ላይ እንዳለ የሚያመላክተው ማለት ነው። ስለዚህ በዚህ ደረጃ መሰረት አንዲት እናት ወይ እንድትተኛ ይደረጋል፣ ወይንም ደግሞ መጠነኛ ከሆነ ወደ ቤቷ ሄዳ አንዳንድ መድኃኒቶችን ተሰጧት ወደ ቤቷ ልትሄድ ትችላለች። ደግሞ ከፍተኛ ከሆነ ደግሞ አልጋ ይዛ ሕክምና ይቀጥላል ማለት ነው። ስለዚህ አልጋ ይዛ በአፏ ምንም እንዳትወስድና ወደ ግሉኮስ ተቀይሮላት ግሉኮሱ ላይ ቪታሚን ተጨምሮ ይሄ ጨጓራ መድኃኒት ይሰጣታል። እንዲሁም ደግሞ ለሚያቅለሸልሸው መድኃኒት ይሰጣታል። አንቲሂስታሚን የምንላቸው ዶፓሚን አንታጎኒስት የምንላቸው አለ። ይሄ ቮሚቲንግ ሴንተር ወይንም የማስታወክ ማዕከሉን የሚቃወም ማለት ነው። እንዳያስታውካት ይሄ ዶፓሚን አንታጎኒስት የምንላቸዋለን። እንዲሁም ደግሞ ሴሮቶኒን አንታጎኒስት የሚባሉ አሉ። እንዲሁም ከምትወስደው ግሉኮስ ላይ ቪታሚን ተጨምሮ የላብራቶሪ ውጤቷ እየታየና ያለው መሻሻሉ እየታየ እንደ ሁኔታው ወደ ቤቷ እንድትወጣ ይደረጋል ማለት ነው። ነገር ግን እንዳጠቃላይ መጠነኛ ከሆነ ግን ወደ ቤቷ እንድትሄድና በሚዋጥ ልትሸኝ ትችላለች ማለት ነው። በሚዋጥ በቪታሚን እንዲሁም ደግሞ የማስታወክና የሚያቅለሽለሽ ወይንም የጨጓራውን የሚቀንስ የጨጓራ መድኃኒት ተሰጥቷት ወደ ቤቷ እንድትሄድ ተደርጎ መታከም ይቻላል ማለት ነው። ስለዚህ እንዳጠቃላይ የዛሬው ቪዲዮ ይህን ይመስላል። ቪዲዮውን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ተመኘን። ባይ ባይ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ